ኦኬ ሰላም ሰላም እንዴት ናችሁ? ውድ የአሰፋ ቱቶሪያል ቤተሰቦች ዛሬም በሌላ ቪዲዮ ተገናኝተናል። የ12ኛ ክፍል ኢኮኖሚክስ ኤግዛሚኔሽን ጥያቄዎችን ነው ዛሬ የምንሰራው ማለት ነው። ስለዚህ ፓርት 2 ነው። እስከ ሰኔ 24 ድረስ በጣም ብዙ ጥያቄዎች እንሰራለን። ለቻናላችን አዲስ የሆናችሁ ቤተሰቦች ኮፒ ሊንክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ። let us start. Okay, start. So question number 31. ስለዚህ ከአንደኛ ጥያቄ እስከ 30ኛ ጥያቄ ያሉ ጥያቄዎች the last section የነበረን ቪዲዮ ላይ ሰርተናል ማለት ነው። ዛሬ ከ31ኛው ጥያቄ ጀምረን እንሰራለን። The consumer maximizes the personal satisfaction when ይለናል። Consumer maximizes the personal satisfaction when A marginal utility of X over price of X is equals to marginal utility of Y price of Y. B marginal utility of Y over price of X is equals to price of X over price of Y. Then C marginal price of X over marginal utility of X is equals to marginal utility of X over price of X. D marginal utility of X over marginal utility of Y is equals to price of X over price of Y ይለናል ማለት ነው። ስለዚህ ወደ መልስ ከመሄዳችን በፊት ኮንሱመር ዩቲሊቲ ሳትስፋይ ለማድረግ ሁለት ኬዞች አሉ። ምናልባት ከ10ኛ ክፍል የምታስታውሱ ከሆነ ሁለት ኬዞች አሉ። የመጀመሪያው አንድ ኮንሱመር አንድ ኮሞዲቲ ብቻ ከሆነ ኮንሱም ያደረገው ይሄ ኮንሱመር ኢኩሊብሪየም ላይ ሊሆን የሚችለው ማርጂናል ዩቲሊቲ ኦፍ ኤክስ እና ፕራይስ ኦፍ ኤክስ እኩል ከሆነ ነው። ማርጂናል ዩቲሊቲ ኦፍ ኤክስ እና ፕራይስ ኦፍ ኤክስ እኩል ከሆነ ነው ማለት ነው። Then if consumer assumed to be consumed two or more than two commodity, so this consumer is on equilibrium if marginal utility of X, price of X must be equal to marginal utility of Y, price of Y, and price of X times quantity of X plus price of Y times quantity of Y must be equal to income of a consumer. Income of consumer ጋር እኩል ከሆነ ነው ማለት ነው። በዚህ አካሄድ ስለዚህ በዚህ ጥያቄ መሰረት ትክክለኛው መልስ ሊሆን የሚችለው A ነው ማለት ነው። A ነው። Question number 32, demand for good is price elastic if ይላል። Do you know elasticity? Before answer this question, I want us to revise what is the concept of elasticity. Elasticity ማለት ምን ማለት ነው የሚለውን ትንሽ ነገር እናውራ እስቲ። Elasticity simply it measures responsiveness to change of dependent variable due to the change of independent variable is called elasticity. አይደል? አንድ variable change የሚያደርገው ሌሎች ቫሪያብሎች ቼንጅ በማድረጋቸው ምክንያት ከሆነ ኢላስቲሲቲ እንለዋለን። ላይክ ፍላጎት በራሱ ጊዜ ቼንጅ አያደርግም አይደለ? ፍላጎትን ቼንጅ እንዲያደርግ ሊያደርጉ የሚችሉ ነገሮች ቼንጅ ሲያደርግ ፍላጎት ቼንጅ ያደርጋል ወይ ዲማንድ ቼንጅ ያደርጋል ማለት። ስለዚህ ኢላስቲሲቲ ውስጥ ፕራይስ ኢላስቲሲቲ፣ ኢንካም ኢላስቲሲቲ እና ክሮስ ፕራይስ ኢላስቲሲቲ የሚባሉ ሶስት አይነት ኢላስቲሲቲዎች አሉ ማለት። ከነዚህ ውስጥ ፕራይስ ኢላስቲሲቲ ማለት ሪስፖንሲቭነስ ቱ ቼንጅ ኦፍ ኳንቲቲ ዲማንድ due to the change of price ፍላጎቱ ቼንጅ የሚያደርገው የምርቶች ዋጋ ቼንጅ በማድረግ ምክንያት ከሆነ ኢላስቲሲቲ ኦፍ ዲማንድ እንለዋለን። ስለዚህ ኢላስቲሲቲ ኦፍ ፕራይስ ኢላስቲሲቲ ኦፍ ዲማንድ ሜጀር ለማድረግ ሁለት ሜትዶች አሉ ወይ ደግሞ አፕሮቾች አሉ። ፖይንት ሜትድ እና አርክ ሜትድ የሚባሉ ማለት። ስለዚህ አምስት አይነት ዲማንዶች አሉ ማለት እዚህ ጋር ደግሞ ፕራይስ ኢላስቲሲቲ ኦፍ ዲማንድ ውስጥ አምስት አይነት ዲማንዶች አሉ። ኢላስቲክ ዲማንድ፣ ኢንኢላስቲክ ዲማንድ፣ ዩኒታሪ ኢላስቲክ ዲማንድ፣ ፐርፌክትሊ ኢላስቲክ ዲማንድ እና ፐርፌክትሊ ኢላስቲክ ዲማንድ የሚባሉ ዲማንዶች አሉ ፕራይስ ኢላስቲሲቲ ኦፍ ዲማንድ ውስጥ ማለት። ስለዚህ ፕራይስ ኢላስቲሲቲ ኦፍ ዲማንድ ኢላስቲክ የሚሆነው መቼ ነው? ኢላስቲክ የሚሆነው አብሶሉት ቫልዩ ኦፍ ፕራይስ ኢላስቲሲቲ ኦፍ ዲማንድ ግሬተር ዘን 1 ሲሆን፣ ስለዚህ ኤ ፕራይስ ኢላስቲሲቲ ኦፍ ዲማንድ ኢዝ 1 ሲሆን ዩኒታሪ ነው የሚባለው። ዩኒታሪ ኢላስቲክ ሚኒንግ ቼንጂንግ ኳንቲቲ ዲማንድ ቼንጂንግ ፕራይስ እኩል ናቸው ማለት። ዜን ፕራይስ ኢላስቲሲቲ ኦፍ ግሬተር ዘን 1 ከሆነ ዩ ካን ሴይ ዛት ኢዝ ኢላስቲክ ይባላል። ነገር ግን ይሄ ማለት ምን ማለት ነው? ሞር ቼንጅ የሚያደርገው ኳንቲቲ ዲማንድ ነው ማለት ነው። በትንሽ ፕራይስ ቼንጅ በማድረግ የተነሳ ሞር ቼንጅ የሚያደርገው ኳንቲቲ ዲማንድ ከሆነ ኢላስቲክ ይባላል። ፕራይስ ኢላስቲሲቲ ፕራይስ እና ኳንቲቲ ዲማንድ ቼንጅ የሚያደርጉበት ሬት ተመሳሳይ ከሆነ ዩኒታሪ ኢላስቲክ እንለዋለን። ዜን ሞር ቼንጅ የሚያደርገው ፕራይስ ከሆነ ኢንኢላስቲክ እንለዋለን። ዜን ቼንጅ የሚያደርገው ኳንቲቲ ዲማንድ ብቻ ከሆነ ዛት ሚንስ ኳንቲቲ ዲማንድ ብቻ ከሆነ ፐርፌክትሊ ኢላስቲክ እንለዋለን። ቼንጅ የሚያደርገው ፕራይስ ብቻ ከሆነ ደግሞ ፐርፌክትሊ ኢንኢላስቲክ ዲማንድ እንለዋለን ማለት። ስለዚህ ኮሬክት አንሰር ፎር ዚስ ኩዌስችን ኢዝ ዋት ፕራይስ ኢላስቲሲቲ ኦፍ ዲማንድ ኢዝ ግሬተር ዛን 1 ሲሆን ነው ማለት ነው። ጉድ ኢፍ 50% ቼንጅ ኢን ፕራይስ ኮዝስ 100 ቼንጅ ኢን ኳንቲቲ ይላል ዊች ሳይዝ ዛት ዲማንድ ኢዝ ይላል። አሁን እንግዲህ ፕራይስ ኢላስቲሲቲ ኦፍ ዲማንድ ውስጥ ምንድነው ብለናል? ኢላስቲክ፣ ኢንኢላስቲክ፣ ዩኒታሪ ኢላስቲክ፣ ፐርፌክትሊ ኢላስቲክ እና ፐርፌክትሊ ኢንኢላስቲክ የሚባሉ ዲማንዶች አሉ። ኢላስቲክ ከሆነ ሞር ቼንጅ የሚያደርገው ኳንቲቲ ዲማንድ ነው ማለት ነው ብዬ።
ኢንኤላስቲክ ከሆነ ሞር ቼንጅ የሚያደርገው ፕራይስ ነው። ዩኒታሪ ኢላስቲክ ከሆነ ፕራይስ እና ኳንቲቲ ዲማንድ በተመሳሳይ ወይ በፕሮፖርሽናሊ ነው ቼንጅ የሚያደርጉት። ፐርፌክትሊ ኢንኤላስቲክ ከሆነ ቼንጅ የሚያደርገው ማን ብቻ ነው ብለናል? ፕራይስ ብቻ ነው። ኳንቲቲ ዲማንድ ቼንጅ አያደርግም ማለት ነው። ስለዚህ አሁን 50% ነው ቼንጅ ያደርገው ፕራይስ 50% ቼንጅ አድርጎ ኳንቲቲ ዲማንድ ግን በ100% ቼንጅ ካደረገ ሞር ቼንጅ ያደርግ ያለው ኳንቲቲ ዲማንድ ስለሆነ ኢላስቲክ ዲማንድ ይሆናል። So the correct answer for this question is what? Elastic demand ነው። So income elasticity for luxury good is ይለናል። income elasticity for luxury good. So in the case of income elasticity we can identify three types of good: luxury, necessity እና inferior good የሚባሉ ሶስት ጉዶች አይደንቲፋይ ማድረግ እንችላለን። luxury የምንለው income elasticity greater than calculate አድርገን greater than 1 ከሆነ income elasticity calculate አድርገን ካገኘን በኋላ greater than 1 ከሆነ ጉዱ luxury ነው ማለት ነው። luxury then less than 1 positive ከሆነ less than 1 positive ከሆነ necessity good እንለዋለን። less than 1 positive ከሆነ meaning like 0.5 0.8 0.9 or something ካገኘን ካልኩሌት አድርገን ይሄ ጉድ necessity good ማለት day to day የምንጠቀመው ጉድ ማለት like እንደ salt አይነት ጉድ ከሆነ necessity good እንለዋለን። but if income elasticity of demand is less than 0 or less than 0 or that means negative then that good is called inferior good እንለዋለን። inferior ማለት when income increase demand for that good is decrease that good is called inferior እንለዋለን። ስለዚህ አሁን luxury good ከሆነ greater than 1 ነው ማለት ነው። ስለዚህ a greater than 0 greater than 1 less than 1 and positive less than 0 ይለናል። so the correct answer for this question is what? greater than 1 ይሆናል ማለት ነው። good. an increasing supply with demand remaining unchanged will cause equilibrium ይለናል። so I think this question is arises from question number ከ10ኛ ክፍል ላይ የመጣ ጥያቄ ይመስለኛል። ስለዚህ አሁን effects of changing demand and supply on equilibrium price and quantity ሚል ቶፒክ የምታስታውሱ ከሆነ አሁን ሰፕላይ ነው የጨመረው ማለት ሰፕላይ ጨምሮ ዲማንድ ኮንስታንት። ለምን ሰፕላይ ይጨምራል? ሰፕላይ እንዲጨምር ሊያደርጉ የሚችሉ ብዙ ፋክተሮች ስላሉ ዲተርሚናንት ኦፍ ሰፕላይ የምንላቸው ላይክ ሮ ማቴሪያል ሊሆን ይችላል፣ ፕራይስ ኦፍ ኢንፑት ሊሆን ይችላል፣ ቴክኖሎጂ ሊሆን ይችላል፣ ታክስ ሊሆን ይችላል፣ ዌዘር ኮንዲሽን ሊሆን ይችላል፣ ሰብሲዲ ሊሆን ይችላል፣ ነምበር ኦፍ ሴለር ኢን ዘ ማርኬት ሊሆን ይችላል፣ ሴለርስ ኤክስፔክቴሽን አባውት ዘ ፕራይስ ኦፍ ዘ ፕሮዳክት ሊሆን ይችላል። በእነዚህ የተነሳ ሰፕላይ ሊጨምር ይችላል። ስለዚህ ሰፕላይ ጨምሮ ዲማንድ ኮንስታንት ቢሆን ኢኩሊብሪየም ሌቭል ኦፍ ኳንቲቲ እና ኢኩሊብሪየም ሌቭል ኦፍ ፕራይስ ምን ይሆናል? ሰፕላይ ከጨመረ አቅርቦት ከጨመረ ኳንቲቲ ኦልዌይስ ይጨምራል አይደል እንዴ? ኦብቪየስሊ ይጨምራል። ግን አቅርቦት ጨምሮ ፕራይስ አይጨምርም። ስለዚህ ምን የሚሆነው? ፕራይስ ይቀንሳል፣ ኳንቲቲ ደግሞ ይጨምራል ማለት። ብዛት ወደ ገበያ የሚገባው እቃ ብዛት በጣም ይጨምር ይሄዳል። ዋጋው ደግሞ በተመሳሳይ ሰዓት ምን ይሆነ ይሄዳል? እየቀነሰ ይሄዳል ማለት። ስለዚህ ትክክለኛው መልስ ኤ ይሆናል ማለት ነው። ጉድ ፕራይስ ፌል ኳንቲቲ ራይዝ። ዋይ ፕራይስ ፌል? ቢኮዝ ሰፕላይ ጨመረ፣ አቅርቦት ጨመረ። ፍላጎት እዛው ላይ ሆኖ አቅርቦት ስለጨመረ ፕራይስ ፌል አደረገ፣ ኳንቲቲ ደግሞ አብሮ ይጨምራል ማለት ነው። So income elasticity of demand is measures simply it measures responsiveness to change of quantity demand due to the change of income. A very easy question, responsiveness to change of quantity demand due to the change of income. So the correct answer for this question is what? B. Then question number 39, if average fixed cost is 10 birr, average variable cost is 15 birr, then average total cost is 0. So there are different types of cost. I think ወደዚህ ከመሄዳችን በፊት ኮስት ኢዝ ኤን ኤክስፔንስ ኢን ፕሮዳክሽን ፕሮሰስ። አንድ አምራች ምርትን ፕሮዲውስ ለማድረግ ብዙ የሚያወጣቸው ወጪዎች በሙሉ ኮስት ይባላል። ሶ ኢት ካን ቢ ፊክስድ ኮስት፣ ኢት ካን ቢ ቶታል ቫሪያብል ኮስት፣ ቶታል ፊክስድ ኮስት፣ ቶታል ኮስት የምንላቸው ኮስቶች ሊሆኑ ይችላሉ ማለት። በዚህ የተነሳ ግን አሁን የተሰጠን አቬሬጅ ፊክስድ ኮስት እና አቬሬጅ ቫሪያብል ኮስት፣ ሁለት አይነት አቬሬጅ ኮስቶች አሉ። አቬሬጅ ፊክስድ ኮስት፣ አቬሬጅ ቫሪያብል ኮስት የምንላቸው። አቬሬጅ ኮስት ቶታል ኮስት ዲቫይድ ባይ ኪው ነው። ሶ ቶታል ኮስት ማለት ደግሞ ቶታል ፊክስድ ኮስት ፕላስ ቶታል ቫሪያብል ኮስት ዲቫይድ ባይ ኪው ስለሆነ ቶታል ቫሪያብል ኮስት ኦቨር ኪው አቬሬጅ ቫሪያብል ኮስት ይሆናል። ቶታል ፊክስድ ኮስት ኦቨር ኪው ደግሞ አቬሬጅ ፊክስድ ኮስት ይሆናል ማለት። ስለዚህ ጊቭኑ ተሰጥተናል። አቬሬጅ ፊክስድ ኮስት 10 ነው፣ አቬሬጅ ቫሪያብል ኮስት 15 ነው። አቬሬጅ ቶታል ኮስት ማለት አቬሬጅ ፊክስድ ኮስት ፕላስ አቬሬጅ ቫሪያብል ኮስት እኩል። እንዴት እኩል ሆነ? አቬሬጅ ኮስት ማለት ቶታል ኮስት ዲቫይድ ባይ ኪው ነው አይደለ? ስለዚህ ቶታል ኮስት ማለት ደግሞ ቶታል ፊክስድ ኮስት ፕላስ ቶታል ቫሪያብል ኮስት ነው ዲቫይድ ባይ ኪው ነው። ሶ ቶታል ፊክስድ ኮስት ኦቨር ኪው አቬሬጅ ፊክስድ ኮስት ይሆናል። ቶታል ቫሪያብል ኮስት ኦቨር ኪው ደግሞ አቬሬጅ ቫሪያብል ኮስት ይሆናል። ስለዚህ ትክክለኛው መልሱ 25 ይሆናል ማለት ነው። question number 40, if a firm produces zero output in short term which of the following will still positive ይላል። ቶታል ቫሪያብል ኮስት ይላል፣ ቶታል ፊክስድ ኮስት፣ ማርጂናል ኮስት ኤንድ ሮ ማቴሪያል ኮስት ይለናል። አንድ አምራች ምንም ምርት ባያመርትም የሆነ ወጪ ያወጣል ወይ ደግሞ አውትፑቱ ቼንጅ አላረገም ምርትን አመረተም አልመረተም ማይጨምር ማይቀንስ ኮስት ነው እንግዲህ አሁን እዚህ የተጠየቀው።
ፖዚቲቭ የሚሆነው ኮስት ቶታል ፊክስድ ኮስት ነው። ዶንት ሚስ ፖይንት ቶታል ፎል ኮስት ሶ ቱ አንሰር ዚስ ኩዌስችን ዊ ካን ዩዝ ዚስ ግራፍ አሁን ቶታል ቫሪያብል ኮስት ከዜሮ ተነሳ ለምን ነው ከዜሮ የተነሳው አውትፑቱ ዜሮ ሲሆን ቶታል ቫሪያብል ኮስቱ ዜሮ ስለሚሆን ነው ማለት ዜን ቶታል ኮስት ግን ከአባብ ዜሮ ተነሳ ለምን ነው ከአባብ ዜሮ የተነሳው ቶታል ቫሪያብል ኮስት ዜሮ ቢሆንም ወይ ደግሞ አምራቹ ምንም ምርት ባያመርትም የሆነ የሚከፍለው ኮስት ስላለ ሁሉ ጊዜ ከአባብ ዜሮ ነው የሚነሳው ማለት ዲቱ ኢስ ሪዝን ቶታል ቫሪያብል ፊክስድ ኮስት ሆሪዞንታል ስትሬት ላይን ነው አሁን አይታችሁ ከሆነ ግራፉ ሆሪዞንታል ስትሬት ላይን አሁን እዚህ ጋር ኳንቲቲ ነው ኳንቲቲ የጨመረ ሄደ ቁጥር ቶታል ፊክስድ ኮስት አብሮ አይጨምርም አይቀንስም ማለት ቶታል ቫሪያብል ኮስት ግን ኳንቲቲ ከጨመረ ከቀነሰ አብሮ ይጨምራል ይቀንሳል ስለሚቀንስ ስለሚጨምር ሁሉ ጊዜ ከዜሮ የተነሳ ይሄዳል ማለት እዚህ ፖይንት ላይ ደግሞ የምታስታውሱ ከሆነ ቶታል ኮስትን ቶታል ቫሪያብል ኮስት ከተመሳሳይ ፖይንት ነው የተነሳው ለምን ከተመሳሳይ ፖይንት ተነሳ ቶታል ቫሪያብል ኮስት ዜሮ ሲሆን ቶታል ኮስትን ቶታል ፊክስድ ኮስት እኩል ስለሚሆኑ ነው ማለት ዲቱ ኢስ ሪዝን ዊ ካን ኮንክሉድ ዛት why total variable cost start from zero because total variable cost can be zero when output is zero ሲሆን but why total fixed cost can start from above zero in production process total fixed cost is unavoidable due to this reason total cost cannot become zero then it is always start from above zero and in the same point ማለት so the correct answer is total fixed cost b ይሆናል ትክክለኛው መልሱ b ይሆናል ማለት ነው ሌላኛው question number 41 all of the following curves are u shaped except one ይላል አሁን ከዚህ ከርቭ እንደምንረዳው እነዚህ ሶስት ከርቮች ዩ ሼፕ ናቸው ለምን አውትፑቱ የጨመረ ሄደ ቁጥር አቨሬጅ ኮስትም አቨሬጅ ቫሪያብል ኮስትም ማርጂናል ኮስትም አብሮ ቼንጅ ያደርጋል አውትፑት ቼንጅ ያደርጋል አውትፑት ቼንጅ ያደርግ ወይ ደግሞ ኳንቲቲ ቼንጅ ያደርግ አቨሬጅ ቫሪያብል ኮስት አቨሬጅ ኮስት እና ማርጂናል ኮስት አብሮ ቼንጅ ስለሚያደርግ ዩ ሼፕድ ይሆናሉ ማለት ነው ማን ማርጂናል ኮስት አቨሬጅ ቫሪያብል ኮስት እና አቨሬጅ ኮስት ዩ ሼፕድ ከርቭ ናቸው አቨሬጅ ፊክስድ ኮስት ግን አውትፑት የጨመረ ሲሄድ አቨሬጅ ፊክስድ ኮስት የቀነሰ ስለሚሄድ it cannot be what u shaped አይሆንም ማለት ስለዚህ አሁን u shaped አልሆነም ለምን ነው u shaped ያልሆነ እዚህ ጋር ላይክ ቶታል ቫሪያብል ኮስት ቶታል ፊክስድ ኮስት ኦቨር q ነው ቶታል ፊክስድ ኮስት ኮንስታንት ስለሆነ ኳንቲቲ የጨመረ ሄደ ቁጥር አቨሬጅ ፊክስድ ኮስት የቀነሰ ነው የሚሄደው ማለት እነዚህ ግን ማርጂናል ኮስት አቨሬጅ ኮስት እና አቨሬጅ ቫሪያብል ኮስት ግን ሁሉ ጊዜ ምንድናቸው ማለት ነው u shaped ናቸው ስለዚህ which one of the following curve is u shaped all of the following curves are u shaped except ዋን ሚለው ጥያቄ ትክክለኛው መልሱ አቨሬጅ ፊክስድ ኮስት ነው አቨሬጅ ፊክስድ ኮስት ምን አይሆንም ማለት ነው ፊክስድ ምንድነው ዩ ሼፕ ሊሆን አይችልም ዳውንዋርድ ነው የሚሆነው ማለት ዳውንዋርድ ስሎፒንግ ነው የሚሆነው ስለዚህ ሁለት ነገር መያዝ ያስፈልጋል ዩ ሼፕን የሚሆኑ ማርጂናል ኮስት አቨሬጅ ኮስት እና አቨሬጅ ቫሪያብል ኮስት ናቸው ዜን ዩ ሼፕን ማይሆን ዳውንዋርድ የሚሆነው አቨሬጅ ፊክስድ ኮስት ነው የሚለው መያዝ ያስፈልጋል ማለት ነው ጉድ in perfectly competition demand curve for individual firms ይላል before answer this question I want us to say something some points from about perfectly competition market so there are four main types of market structure የምታስታውስ ከሆነ አራት አይነት ማርኬት ስትራክቸሮች አሉ አይደል perfectly competitive market monopoly market monopolistically competitive እና oligopoly market የሚባሉ ማርኬቶች አሉ ስለዚህ perfectly competitive market is simply is a type of market structure there are large number of variants sellers in the market they sell homogeneous product ብዙ ሴለሮች ብዙ ገዢዎች ያሉበት ማርኬት ስትራክቸር ያንዳንዱ ሴለሮች ተመሳሳይ ፕሮዳክት በተመሳሳይ ዋጋ ነው የሚሸጡት ማለት ፊርማዎች እንደፈለጉ የምርትን ዋጋ ወይ ደግሞ የፕሮዳክትን ዋጋ ወይ ሰርቪስ ዋጋ መጨመር መቀነስ የማይችሉት ማርኬት ከሆነ ፐርፌክትሊ ኮምፒቲቲቭ ማርኬት ስትራክቸር ነው ስለዚህ ፐርፌክትሊ ኮምፒቲቲቭ ማርኬት ስትራክቸር ላይ ፕራይስ ኮንስታንት ስለሆነ ዲማንድ ከርቡ ፐርፌክትሊ ኢላስቲክ ነው የሚሆነው ወይ ደግሞ ፐርፌክትሊ ኢላስቲክ ማለት ሆሪዞንታል ማለት ነው ፐርፌክትሊ ኢላስቲክ ይሄኛው ሰፕላይ ከርቭ ፎር ኢንዱስትሪ ነው ወይ ደግሞ ማርኬት ነው ማለት እቺኛው ደግሞ ዲማንድ ከርቭ ፎር ማርኬት ነው ስለዚህ ዲማንድ ፕራይስ የሚወሰነው ፐርፌክትሊ ኮምፒቲቲቭ ማርኬት ላይ በማርኬት ወይ ደግሞ በገበያ ነው የሚወሰነው ማለት ነው ዜን ፊርሞች እንግዲህ እንደፈለጉ የምርትን ዋጋ መጨመር መቀነስ ስለማይችሉ ስትሬት ላይን ዲማንድ ከርቭ ይሆናል ስትሬት ላይን ዲማንድ ከርቭ ማለት ቼንጅ የሚያደርገው ኳንቲቲ ብቻ ነው ሚኒንግ አምራቾች ወይ ፊርሞች ትርፋቸው ማክሲማይዝ ለማድረግ መጨመር መቀነስ የሚችሉት ኳንቲቲ ብቻ ነው ማለት ሶ ምን መጨመራችን ፕራይስ ነው ፕራይስ ኮንስታንት ስለሆነ ፐርፌክትሊ ኢላስቲክ ዲማንድ ከርቭ ወይ ደግሞ ሆሪዞንታል ነው ሆሪዞንታል ወይም ፐርፌክትሊ ኢላስቲክ ዲማንድ ከርቭ ቤሰል therefore we can conclude that in perfectly competition the demand curve for the individual firm is always perfectly elastic or horizontal sloping so this is all about for today's lesson do you have any question any suggestion please put your comment or suggestion in comment section
ታንክ ዩ ቬሪ ማች